በዛሬው ዕለት የነዳጅ ዋጋ ጭማሪ ማሳየቱን በአሁኑ ሰዓት እየታየ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ መሆኑን መረጃዎችን ወደ እናንተ ይዤ መጥቻለሁ። ዛሬ የነዳጅ ዋጋ የ9 በመቶ ጭማሪ ማሳየት በአሁኑ ሰዓት ላይ $102 መድረሱን እያሳየ ይገኛል። ዛሬ ሚያዝያ 5 2018 ዓ.ም ባለፈው ሳምንት ታይቶ የነበረው መጠነኛ የዋጋ መረጋጋት በአንድ ጀንበር ተቀይሮ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ላይ እየጨመረ ይገኛል። በዛሬው ዕለት እንግዲህ አፕሪል 13 2026 የወጡ መረጃዎች እንደሚያሳዩ የብሬንት የነዳጅ ዋጋ በ9% ጭማሪ ማሳየቱ ወይም ደግሞ በበርሜል $102 መድረሱን እያሳየ ይገኛል። ባለፈው ቀናት በፓኪስታን ሲካሄድ የነበረው ዓለም በጉጉት ሲጠብቀው የነበረው በአሜሪካን እና በኢራን የሰላም ድርድር ያለ ስምምነት መጠናቀቁ ይታወቃል። በዛ ምክንያትም እንግዲህ ለነዳጅ ለዋጋ መናጋት ወይም ደግሞ ለዋጋው እንደዚህ ከፍ ማለቱ ዋነኛ ምክንያትም ሆኗል። ድርድሩ ተከትሎ ፕሬዝዳንት ትራምፕ በሆርሙዝ ባህረ ሰላጤ ላይ ወታደራዊ እገታ እንዲጣልም ትዕዛዝ ማስተላለፋቸው በነዳጆቹ ላኪና አስመጪ ሀገራት ላይ ከፍተኛ ድንጋጤ ፈጥሯል። ከፍተኛ ያው ያስደነግጣል። ይሄ ትልቅ ድንጋጤ ነው። ይሄ ነገር በጣም ከባድ ነው። እንግዲህ ዛሬ የወጡ የነዳጅ የዋጋ ዝርዝር እንደሚከተል ነው። ብሬንት እንግዲህ ከ101 እስከ $102 ደርሷል። ባለፈው ሳምንት ከነበረው የ92 ወይም ደግሞ የ9 እና የ10 ጭማሪ አሳይቷል። እንግዲህ የዘርፉ ባለሙያዎች እንደሚሉት ከሆነ ይህ ወታደራዊ እገዳ ለአንድ ሳምንት እንኳን የሚቀጥል ከሆነ የነዳጅ ዋጋ እስከ $120 ሊደርስም እንደሚችል መረጃዎች እያሳዩ ይገኛል። በጣም ከባድ ነው። ይህ በዓለም አቀፍ ደረጃ ትራንስፖርትና የሸቀጥ የተለያዩ የንግድ እቃዎች ላይ ዋጋ ላይ ከፍተኛ የዋጋ ግሽበት እንደሚያሳይም ሊያስከትል እንደሚችልም እንግዲህ ስጋት ላይ ማህበረሰቡን ጥሎታል። በጣም ከባድ ሁኔታ ነው። ነዳጅ በጨመረ ቁጥር ደግሞ ሁሉም ነገር ተጨማሪ ነው የሚደረገው። በተለይ ደግሞ እንኳን አረብ ሀገራት የተለያየ ሀገራት እንኳን ይሻላሉ። ኢትዮጵያኖች እኛ ግን ማለቃችን ነው። ነዳጅ ከሌለ እጅግ በጣም ፍትና ውስጥ መውደቃችን ነው። አላህ ይድረስልን። አላህ ዓለምን ያረጋጋት። በጣም ከባድ ነው። እንኳን አሁን ይሄን ያህል ሳይጨምር እንኳን አሁን ላይ ከባድ ሁኔታ ላይ ነው ያለው የኢትዮጵያ ማህበረሰብ። ግን አሁን ደግሞ ይሄ እንደዚህ ጭማሪ ተደርጎበት የነዳጅ ዋጋ በዚህ የሚቀጥል ከሆነ በጣም አደጋ ላይ ነው ያለነው እና አላህ ይድረስልን። ለሁሉም ሀገራት ሰላምን እንመኛለን። በጣም ከባድ ሁኔታ ነው። ኢትዮጵያ እንጃ እኔ ያለቅም ብቻ መጀመሪያም እንኳን ይሄ ነገር ሳይመጣባት ራሱ ኢትዮጵያ የኑሮ ውድነቱ ተቃጥሏል። ይሄ ተጨምሮበት ደግሞ ምን ደረጃ እንደሚደርስ አላህን የሚያውቀው። አላህ የተሻለውን ነገር ከፊት ለፊታችን ያስቀምጥልን እና የሁላችሁ ነዳጅ እየጨመረ ይገኛል። አረብ ሀገር ያላችሁ እንግዲህ አንገታችሁን ደፍታችሁ ስሩ ለማለት እወዳለሁ። በዚህ አጋጣሚ ማለትም ኢትዮጵያ ብትመጡ በጣም ከፍተኛ ሁኔታ ላይ ስለሆነ እዛው ሁናችሁ ብቻ ከጦርነቱ ዓለም እስኪረጋጋ ድረስ እዛው ብትሆኑ ለመምጣት ባታስቡ ባይነኝ። የመዳም ቅመሞች ነው ይህንን መልእክት ለእናንተ ነው ማስተላልፈው። ያው እኔ ገብቼ እያየሁት ስለሆነ በጣም ከባድ ሁኔታ ላይ ነው። ስለዚህ ተረጋጉና እዛ ያለውን ነገር እስኪስተካከል ድረስ ነገራቶቹ ሰላም እስኪመጣ ድረስ እዛው ብትሆኑ የተሻለ ነው። ምክንያቱም ኢትዮጵያ ነዳጅ ከሌለ ደግሞ እንቅስቃሴ የለም፣ ምንም ነገር አይገኝም። ያለው ነገር ራሱ ይጠፋል ማለት ትችላላችሁ። አሁን በባለፈው የሆነ ጊዜ ላይ ነዳጅ ጠፍቶ ነበር። በዛ ምክንያት ዳቦ ሁላ ነው የጠፋው። ስለዚህ ነዳጅ ከሌለ ምንም አይነት አቅርቦት የለም ማለት ነው። ስለዚህ ያ ከምትሆኑ ደግሞ እዛው ባላችሁበት ሆናችሁ ብትቆዩ ባይነኝ። አላህ ሰላሙን ያምጣልን። አላህ መረጋጋቱን ያምጣልን። የዓለም ችግር የሁላችንም ችግር ነው። አሁን የኛ ሀገር ጦርነቱ ተነስቶ አይደለም ያለው ሌላ ሀገር ነው። ግን ደግሞ የዛ ሀገር ጦርነት እኛንም ጭምር ነክቶናል። ይኸው ነዳጅ ካልገባልን የሀገራችን ሕዝብ ደግሞ ማለቁ ነው። እህል በደንብ ካላገኘ አቅርቦት በደንብ
ስለሌለ ሁሉም ነገር ይወደዳል። ያው ማህበረሰቡን ደግሞ ታውቁታላችሁ፣ ያለውን ሁኔታ ነባራዊ ሁኔታ ታውቃላችሁ። እና በጣም ከባድ ነው። በዛ ጊዜ ዳቦ የጠፋው ደግሞ አሁን ይሄን ያህል ጭማሪ ሲገኝ ደግሞ ከባድ ሁኔታ ይሆናል ብዬ ገምታለሁኝ። ብቻ አላህ ሰላሙን ቅርብ ያደርግልን። አንድ ነገር ሲያመጣ ደግሞ አላህ ከፊታችን ኸይር እንዳለው ማሰብም አለብን። አላህ ኸይሩን ያቀርብልን። እና ተመልካቾቼ በያላችሁበት ሰላም ሁኑልኝ። አመሰግናለሁ ስለተከታተላችሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።